ጉዳዩን ይከታተለዋል። ትቼዋለሁ ብለህ ብትልም እንዲህ በቀላሉ የምትተውበት ምንም ጉዳይ ሲጀመር በተለይ ወንጀል ከሆነማ ጉዳዩን ራሱ ይዘው አቃቢ ሕጉ ነው። አንተ ብትተውም ባትተውም ወንጀል ከተፈጸመ መንግስት አይተውም። ይገርማችኋል። አንድ ጊዜ ከጸለያችሁ በእናንተ ህይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማችኋል። አንዴ ብቻ አቤት ማለት ነው ከናንተ የሚጠበቀው። አንዴ ብቻ ድምጻችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። ወይኔ 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 የገባው ሰው ቢኖር ይሄ ጉዳይ ሲገባኝ ደስ አለኝ። ቆምኩኝ፣ ቤቴ ተንቆራደድኩኝ እንደዚህ ብዬ። ለካ ይገርማችኋል ከብዙ ጊዜ በፊት የተውኳቸውን እግዚአብሔር አልተዋቸው። እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው። እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት ረፍት ያለበት ጸሎት ነው። ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማቸዋል። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከሳትጸልዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ፣ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ይኸውላችሁ የምትጽፉ ሰዎች በመጸለይና ባለመጸለይ መካከል ልዩነት ሊኖር ይገባል። ዋናው ጉዳይ መመለሱና አለመመለሱ አይደለም። የጠየቀው ጥያቄ፣ ያቀረብከው ጥያቄ መመለሱና አለመመለሱ አይደለም ዋናው ጉዳይ መሰማትህ ነው። ይገርማል። መንግስት መስሪያ ቤት ዋናው ጉዳይ ማመልከቻ ማስገባትና ጉዳዩን የሚመለከተው የመንግስት ባለስልጣን ከሰማ ዋናው ጉዳይ መመለሱና አለመመለሱ ሳይሆን መሰማትህ ነው። ለሚመለከተው አካል ካሰማ በኋላ በመሰረቱ የሚመለስ ጸሎት የጸለየው ሰውዬ ከጸለየ በኋላ ከመጸለዩ በፊት የነበረው ስሜት ከጸለየ በኋላ ከሱ ጋር አይኖርም። እንዴት ብለህ ካልከኝ ሐና ስትጸልይ እየጸለየች በነበረችበት ጊዜ ሰካራም ትመስላለች። ስትጸልይ ኤሊ ብዙ ነገር ብሏታል። የእግዚአብሔር ቃል ግን ሲናገር እንደዚህ ይላል። ሳሙኤል ሳይመጣ በፊት ሐናም ከዛ ጊዜ በኋላ ችግርተኛ መስላ አልታየች። በቃ ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለ ማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። እንደዚህ ለለ እግዚአብሔር ቃል ሲናገር ከ12 ጀምሮ ላምብላችሁ። አንደኛ ሳሙኤል መጽሐፍ ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማችኋል። መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው፣ ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ
ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ አትቀጥል። ሁለተኛ ጊዜ ችግረኛ መስል አልታየችም አለ እግዚአብሔር ቃል ሲናገር። ስለዚህ የሚመለስ ጸሎት እረፍት ያለበት ጸሎት። አንዳንድ ሰው ታውቃላችሁ ጸልዮም ይሰጋል፣ ሳይጸልይም ይሰጋል። አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል። እግዚአብሔር እንዲራራለት ብሎ ይጸልያል። እንደዚህ ብሎ ስማ፣ ሰው ስታለቅስ የራራልህ ኔቸሩ ስለሆነ ነው። እግዚአብሔር ግን ይገርማል፣ በባህሪውም ሩሩ ነው። አልቅሰ እንዲራራልህ አታረገውም። የሚመለስ ጸሎት ሶስተኛው አምኖ መጸለይ ያለበት። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወደኝ፣ ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። ጸልዮ ማመን አይደለም። በቃ እንጸልያለን ብላችሁ ጸልዩ፣ ችግር የለውም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን ትክክለኛው የጸሎት አቅጣጫ አምናችሁ መጸለይ ነው። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም። እኛን እንድንጸልይለት ቢፈልገው፣ እኛ እንድንጸልይለት እሱ እንዲነግድ ነው የሚፈልገው። ባክ እኛ እንድንጸልይለት ነው የሚፈልገው። እሱ ኤሮትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ እዚህ ወጥረን እንድንጸልይለት ነው የሚፈልገው። በቃ እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ። ግን የምነግራችሁ ነገር ምንድን ነው? በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሻፕ ሰርቼ፣ እኔ ሮጬ ጂም ሰርቼ አንተ ቦርጫ አይቀንስም። አለቀ። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። አለቀ። የእኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ ያለብን። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነው። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን wherever የትም ሆነ መጸለይ ትችላል። ታክሲ ውስጥ ሆነ ሳይሻገር ወራጅ አለ ብለህ ውልቅ አሚን በል። መስሪያ ቤት ሁሉ ሆነ ሻታካቻቲላማ ባላው ወደዛኛው ቢሮ ወረቀት እየወሰድክ ያዲና ካቻታ መፍዙዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታዩ ውጣ በልጩና ማለት የሚመለስ ጸሎት። አራተኛው ምንድነው? ለኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተወይ ለሰዎች አለመጸለይ ኃጢአት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል፣ ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ይራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ ይሄንን። ለእናንተ ባለመጸለይ እግዚአብሔርን መበደል ከኔ ይራቅ ይላል። ለካ ለወንድሞች አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች ሰዎች አለመጸለይ በደል ነው። አንድ ላይ እናምጣው። ከዚህም በላይ እኔ ለእናንተ መጸለይ ወደ ኋላ በማለት እግዚአብሔርን መበደል ከእኔ ከዛስ እኔ መልካምና ቅን የሆነውን መንገድ አንደኛው ለተሳሳቱ ሰዎች ቅኑን መንገድ ማስተማር። እኔ መልካሙና ቅኑን መንገድ አስተምራቸዋለሁ።
ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማሩት። የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል። ቅኑንና መልካሙን መንገድ አስተምሯቸው ብቻ አይደለም፣ ጸልዩላቸው። አስተምሯቸው፣ እምቢ ካሉ ደግሞ ጸልዩላቸው። ይኸውላችሁ የሚመለስ ጸሎት አንደኛው ለኔ ማለት የሌለበት ጸሎት። ሁል ጊዜ ሰዎች ሲጸልዩ ለኔ ካሉ ይቆያል። ይገርማል። እሱ እኔ አሁን ይገርማቸዋል። ላለፈው 7 ዓመት 8 ዓመት እኔ እንዲያርግልኝ ብዬ ጸልያለሁ። ንካቸው፣ ጎብኛቸው፣ አጽናናቸው፣ ዳሳቸው፣ እርዳቸው። ምክንያቱም ሰው በብርሃን ሲሆን ቸገረኝ አይደለም የሚለው፣ ቸገራቸው ነው የሚለው። አቃተኝ አይደለም የሚለው፣ አቃታቸው ነው የሚለው። ለኔ ያለበት ጸሎት ይቆያል። ስለዚህ ቶሎ እንዲመለስላችሁ ከፈለጋችሁ ለኔ አትበሉ። አምስተኛ የሚመለስ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ካንቺ ጋር ምን አለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጉ አለቻቸው። طلع هلا طلع لعيب لا تلاقي بيض ولك طلع لعيب والله لعيب ما تقول لي مش لعيب የሚላችሁን ሁሉ አድርጉ አለቻቸው። ለሚመለስ ጸሎት ዋነኛ ነጥብ ምንድነው ካላችሁ ሐሳቡን ማግኘት። የጌታን ሐሳብ ምን እንደሆነ ካላገኛችሁ ለሚመለስ ጸሎት ትቸገራላችሁ። ሐሳቡን ማግኘት በጣም ኢምፖርታንት ነው። አንቺ ሴት ካንቺ ጋር ምን አለኝ ብሎ ሲላት አልደነገጠችም ማርያም። ይልቁኑ ምንድነው ያለችው? የሚላችሁን አድርጉ አለቻቸው። ይሄ በጣም የሚገርም ነገር ወዳጆቼ፣ በጣም የሚደንቅ ነገር። ምክንያቱም ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 28 ላይ እናንብበው እሱን ቃል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲኖዳ አገር ሄደ። አንዲት ከናናዊት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታዬ ሆይ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን ትጮኻለችና ብታሰናብታትስ ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች። እቺ ሴት ይገርማችኋል፣ በአራት ነገር ነው የጸለየችው። ስትጸልይ በፍቅር ነው፣ ስትጸልይ በንስሐ ነው፣ ስትጸልይ በትዕግስት ነው፣ ስትጸልይ በእምነት ነው የጸለየችው። የኢየሱስን ሐሳቡን አግኝተዋለች። አልደነገጠችም። የሚገርመው ነገር በቁጣ ይናገራታል። በቁጣ የልጆችን እንጀራ ለቡችሎች ለውሾች ይላታል። የዚህ ጊዜ አልደነገጠችም። እሷ በፍቅር ነው የጸለየችው። እንዴት ብላችሁ ካላችሁ በኃይለ ቃል ሲያናግራት፣ እሷ ግን በፍቅር ነው የመለሰችለት። ጌታ በኃይለ ቃል ነው ያናገራት። ስታዋራው ዝም ይላታል ጌታ። እሷ ግን በፍቅር ትቀጥላለች፣ ትመልስለታለች። በንስሐ ነው። እንዴት ካላችሁ አዎ ውሻ ነኝ ማለቷ ንስሐ ነው። በእምነት ነው የጸለየችው። እንደሚምር አምና ነው የጸለየችው። እሱ ብቻ አይደለም፣ በትዕግስት ነው። በቆየ ቁጥር ተስፋ ሳትቆርጥ ነው የጸለየችው። የጌታን ሐሳቡን አግኝተዋለች። ምን ሊል እንደፈለገ አግኝተዋለች። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በሕይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ይሄንን በሕይወታችሁ ፕራክቲስ እንድታረጉት ነው እንጂ ሄዳችሁ እንዲሁ ሰምታችሁ እንድተውት አይደለም። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ስትጸልዩ በፍቅር ጸልዩ፣ በትዕግስት ጸልዩ። አንዳንድ ሰው በትዕግስት አለ የሚጸልዩ። ከጠራኸኝ እውነት ስም በኔ ላይ ከተጠራ ይላል ሲጸልይ፣ ተናዶ ነው የሚጸልዩ። ካገለገልኩ እንደውም እግዚአብሔር ጸጥ፣ ልጅነቴን የሰጠሁት እግዚአብሔር ይለዋል። አንዳንድ ሰዎች ሌላው ምኑን እንደሰጠ እግዚአብሔር ነው የሚያውቀው።
ልጅነቴ ጠብ ነው ከእግዚአብሔር ጋር። የብዙ ሰው ጸሎት ባይዘው ከእግዚአብሔር ጋር ጠብ ነው፣ ድብድብ ነው። በፍቅር አይደለም የሚጸልዩት። እቺ ሴት እኔ ወዳጆቼ በኋላ እንደው ለዋይፍ ነግራታለሁ ቀስ ብዬ እንጂ እቺ ሴት እንዴት ያለች ሴት እንደሆነች የጌታን ሐሳቡን አግኝተዋለች። አልደነገጠችም። ይገርማቸዋል። ኢየሱስ እየጠየቀችው ኢየሱስ ሲሄድ እሷ እየተከተለችው ዝም ሲላት ተስፋ አልቆረጠች፣ እምነቷን አልጣለች። ከዛ እየሄደ እንደውም አንድ ትምህርት ነገራት። የልጆችን ሲላት አዎ ቡችሎችም እኮ ቢሆኑ ከጌታቸው የተራረፉ ማን ውሻ ማን እኔ አላለችም። እኛስ ብንሆን ኦራ የብዙ ሰው ጸሎት ከእግዚአብሔር ጋር ጠብ ነው። በፍቅር ጸልዩ፣ በጠባት ጸልዩ፣ በትዕግስት ጸልዩ፣ በጠባት ጸልዩ፣ በእምነት ጸልዩ፣ በጥርጣሬ ጸልዩ። ይገርማችኋል። እግዚአብሔር ደብቆ ነው የሚሰራው። ጓዳችሁን ማንም እንዳያወርገው ነው የሚሰራው። ሽፍና አድርጎ ነው የሚሰራው እግዚአብሔር። አንዳንድ ሰው ሲጸልይ ታውቃላችሁ፣ ኮማንድ ነው፣ ለእግዚአብሔር ትእዛዝ ነው የሚሰጠው። በቃ እና በእነዚህ ጊዜያቶች ውስጥ እንዲህ ገብቶ በዚህ ወጥቶ እንዲህ ሆነ። አሜን። ትእዛዝ ነው ለእግዚአብሔር የሚሰጠው። ለእግዚአብሔር ትእዛዝ ሰጥተው አይሰራልም። ኮማንድ አለ። ብትወድ ነው ጸሎት፣ ብትፈቅድ ነው ጸሎት። የመጨረሻው መታዘዝ ያለበት ጸሎት ነው። ይሄ መታዘዝ ያለበት ጸሎት የሚገርም ነው። ጌታ ኢየሱስን እንደዛ ያለችው ማርያም ሄደችና ወይን ጠጅ እኮ የላቸውም አለችው። አንቺ ሴት ካንቺ ምን አለኝ አላት። ካንቺ ጋር ምን አለኝ አላት። ከዛ ሄደችና ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የሚላቸው ምንድነው ብላችሁ ስትጠይቁ ውሃ ሙሉ ነው። ውሃ ሙሉ ይላል አላሉ። ውሃ ሙሉ ይላል። ይሄማ የጅል ስራ ነው። ወይን ጠጅ ላለቀበት ውሃ ሙሉ ይላል አላሉ። ከጸለይክ በኋላ በጣም የሚገርም ነገር ልንገርህ። የጠየቀው እንዲፈጸምልህ የተጠየቀውን መፈጸም ግዴታ። ጠይቀሃል አንተ እግዚአብሔር እንዲያደርግልህ፣ እግዚአብሔር ደግሞ አንተን የሚጠይቅ ነገር አርግ ነው። ለምሳሌ ስጡ አለ ጌታ፣ ይሰጣችኋል። አይቻለሁ፣ ዛሬ ለሌት አይቻለሁ። የተከታተለ ሚሴጅ በብዙዎቻችሁ ስልክ ውስጥ እንደሚገባ የቆዩ ጥያቄዎቻችሁ መልስ ያገኛል። የቆዩ ነገሮቻችሁ ቦታ ይይዛሉ። ቦታ እግዚአብሔር ምስክር፣ ቦታ እግዚአብሔር ቦታ ያስይዛችኋል። ጌታ እንደዚህ ይላችኋል፣ ጉዳይሽን እየተከታተልኩት ነው። ብታዩ እንኳን አልተውም፣ ብትለቂው እንኳን አልለቀውም። ታታካታና ማታ ይላል እግዚአብሔር። እንደዚህ ይላል፣ እኔ እየተከታተልኩኝ ነው። በቅርብ ጊዜ አዲስ ነገር ታያለህ፣ አዲስ ነገር ትሰማያለሽ፣ አዲስ ነገር ይሆናል። ገንዘባችሁ፣ እውቀታችሁ፣ ችሎታችሁ እንደሚያደርግ አይደለም፣ እሱ ራሱ እንደሚያደርግ አምና ትችላለህ። አንተ ኤልሻዳይ ነህ። አንተ ታላቅ ነህ ጌታ። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወትን በሚሰጥ ባመነበት በአምላክ ፊት አብርሃም የብዙዎች አባት ሆነ ተብሎ እንደተጻፈ በኢየሱስ ስም የብዙዎች አባት ትሆናላችሁ። የብዙዎች እናት ትሆኛለሽ። የብዙዎች ወገን ትሆናለህ። ምን አይነት ነገር ነው ባካችሁ? የሚመለስ ጸሎት ይታየኛል። የሚመለስ ጸሎት። ችግር ሆኖ ላይ ቀጥል። መከራው ሆኖ ላይ ቀጥል። እኔ መልሰዋለሁ ይለኛል ጌታ። እመልሰዋለሁ። የሚገርም የጸሎት መልስ ነው የምትቀበዩ። እግዚአብሔር አምላክ ራይት ታይም ላይ ራይት ፕሌስ ራይት ታይም ላይ እግዚአብሔር ከትክክለኛው ነገር ጋር ያገናኛቸዋል። ወደ ትክክለኛው ቦታ ያመጣቸዋል። ወደ ትክክለኛው ስፍራ እግዚአብሔር ያስገባቸዋል። ወደ ትክክለኛው ስፍራ፣ ወደ ትክክለኛው ቦታ፣ ወደ ትክክለኛው ከፍታ እግዚአብሔር ያመጣሻል። ጌታ ታላቅ ነገር ይሆናል በሕይወትሽ። የሚመለስ ጸሎት አለ። አምነሽ ጸልይ፣ ይከፈታል። አምነሽ ጸልይ፣ ይነሳል። አምነሽ ጸልይ፣ ይመጣል። አምነሽ ጸልይ፣ እጅሽ ይገባል። ከፍ ያለው ዝቅ ይላል፣ ዝቅ ያለው ከፍ ይላል። ከባዱ ቀላል ይሆናል። የማይቻለው ነገር ይቻላል። የዘገየው ነገር ይፈጥናል። የተበላሸው ነገር ይስተካከላል። አቤት የምስጋና ርዕስ፣
ይሰማኛል። ዜማ ይሰማኛል። ቤታችሁ መዝሙር ይሰማኛል። ቤተሰብ ሲሰበሰብ፣ ሀገር ሲሰበሰብ፣ ቤተ ክርስቲያን ሲሰበሰብ ይሰማኛል። ይሰማኛል። ጥያቄ መልስ ሲያገኝ ይሰማኛል። አያለው ችግር ሲስተካከል አያለው። እኔ እየተከታተልኩት ነው ይለኛል ጌታ። ጉዳይሽን እኔ ይዤዋለሁ። እኔ አረሳውም፣ አስተካክለዋለሁ። ታንኪው ፋዘር። እወረውራለሁ፣ አልስትም። አስቱም ይላችኋል እግዚአብሔር። አስቱም፣ ጸሎታችሁ አይስትም። ጸሎታችሁ ቦታው ላይ ነው የሚመታው። ዳዊት ጎልያድን እንዳልሳተው ትልቁ ጥያቄ ዘንድሮ ይወድቃል። ዋነኛ ችግር ይወድቃል። የእግዚአብሔር መንፈስ ነው የሚነግረኝ። አይደለም ተንበርክካችሁ ዝም ብላችሁ እየተራመዳችሁ ጌታ ያለኝን ነው የምነግራችሁ። አስቱም፣ ጌታን አስቱም፣ ስራ አስቱም። ትሪያል ኤንዲረር ሞክሮ ማጣት የሆነ ነገር አድርጎ 5 ዓመት ደክመው 2 ዓመት ደክመው 6 ዓመት ደክመው ከዛ እንደገና መጀመር የሆነ ሱቅ ከፍቶ ከዛ ዘግቶ ከዛ የሆነ ነገር አድርጎ እንደዚህ ያለ የሆነ አስቱም፣ በኢየሱስ ስም አስቱም።